ያው እኔ ታውቃላችሁ ሁለተኛዋ ልጄ ኦቲስቲክ ናትና አንዳንድ ሰዎች ምን ላይ ነው ግን ችግሩ አውቀሽዋል ምናምን አሁን እሱ ነው የሚያስፈልገኝ እኔ አያስፈልገኝ አስቱዬ እስቲ ትንሽ ተንፍሺ እንያዝልሽ ይሄ ነው የሚያስፈልግ ካሉበት ነገር የማውጣትን አቅም ባንደበታችሁ ላይ ያስቀምጥ የማውጣት አቅም በእጃችሁ ላይ ያስቀምጥ እርዳታ ማለት ነው እውነት ስታፍ ዝም ስትሉ ጠበብ ሆነላችሁ ኤሊሁም የኤሊሁም ንግግር የዛንም ያህል እንዲህ ያረጋችሁ በሯን አሾልቃችሁ ማን ነው የመጣው ብላችሁ ደግሞ እንድታዩ የሚያደርጓችሁ ይጮሃሉ ለምሳሌ ይሯሯጣሉ ተደጋጋሚ ድምጽ ያሰማሉ እኔ ትልቁ ለምሳሌ ሄድፎን ያልቅብኛል ሄድፎን አለ ሄድፎኔ ያልቅብኛል ይሄ ኖይዝ ካንስል የሚያደርግ ነው ጩኸት ስላለ እደቅነዋለሁ አንዳንዴ ለምን ራሴን አሞኝ ወደ ፓናዶ ምናምን እንዳላልፍ ማለት ነው እግዚአብሔር ወደ ህይወታችሁ ኤሊሁሞችን ያፍጥንላችሁ ኤሊሁሞች በሀዘን ውስጥ ላላችሁ መጽናናት ላቃታችሁ እግዚአብሔር ቅርብ ነው በእውነት እግዚአብሔር ቅርብ ነው እና እግዚአብሔር ቅርብ እንደሆነ ደግሞ የሚያሳውቋችሁ ትክክለኛ መልእክተኞችን እግዚአብሔር ወደ እናንተ ያፍጥር በቃ ለመጽናናት ምክንያት የእግዚአብሔርን ሐሳብ ለማግኘት ምክንያት የእግዚአብሔርን እቅድ ለማየት ምክንያት የእግዚአብሔርን ትክክለኛ ፍቃድ ለማወቅ ምክንያት የሚሆኑ ሰዎችን እግዚአብሔር ወደ ህይወታችሁ ያፍጥንላችሁ በእድሜ የበለጡ ንግግር የሚያውቁ የቅርብ ጓደኛ የምትሏቸው ዘመድ እናት አባት ሊያጽናኑ ይችላሉ በቃ በተለያየ ሀዘን ውስጥ ላላችሁ ዛሬ የምለው ነገር ምንድነው እግዚአብሔር ራሱ በመንፈሱ ከመንፈሱ የቀዱ የሰሙ ትክክለኛ ሰዎችን ወደ እናንተ ያምጣ መጽናናታችሁ እንዲፈጥን ሀዘናችሁ ከላያችሁ ላይ እንዲገፈፍ ከተቀመጣችሁበት ትቢያ ነስነሳችሁ በቃ የሆነ የለም የልብ ሀዘን ዲኮ አንዳንዴ እኮ ያው ልብ ውስጥ ያለ ሀዘን አለ እሱን ፈጽሞ በቃ ካላችሁበት ነገር ብድግ የምትሉበትን ነገር እግዚአብሔር አምላክ የያዙ አንደበቶችን እግዚአብሔር አምላክ ወደ ህይወታችሁ ይስደድ በእውነት እግዚአብሔር አምላክ ዛሬ ያፍጥንላችሁ የመከራ ዘመናችሁን የሚያሳጥሩ ከእግዚአብሔር ጋር የሚያስታርቋችሁ ከእግዚአብሔር ጋር የሚያገናኟችሁ እነሱም እግዚአብሔር ያፍጥንላችሁ እግዚአብሔር ያፍጥንላችሁ ቶሎ ብሎ አቅጣጫ የሚያሳዩአችሁ በቃ በዚህ ጋር ነው ይሄኛው እንዲህ ነው ብለው የሚሏችሁ ከእግዚአብሔር መንፈስ የሚቀዱ የቀዱ እድሜያቸውን ብለው ንግግር የማይቸኩሉ ሰዎችን እግዚአብሔር ያፍጥንላችሁ አይ ከእግዚአብሔር አልሰማሁም ብለው ዝም የሚሉትን እንግዲህ እግዚአብሔር ያብዛላችሁ ያብዛልኝ ለኔም እግዚአብሔርን ከዙፋኑ ላይ የሚያስነሱ እግዚአብሔርን ከዙፋኑ ከማደሪያው የሚቀሰቅሱ በቃ በእናንተ የጀመረውን እንዲቀጥል የሚያደርጉ እግሮች ይፍጠኑላችሁ በጌታ በኢየሱስ ክርስቶስ የእግዚአብሔርን ልብ የሚያነቡትን እግዚአብሔር ያብዛላችሁ በህይወታችሁ ላይ ከእግዚአብሔር ልብ የሚቀዱ ከእግዚአብሔር በቃ ይሄ ስፖንጅ ማንነት ያላችሁ ስፖንጅ ያስቀመጣችሁትን ነው የሚመጣው ቆሻሻ ነገር ላይ ካስቀመጣችሁት ቆሻሻ ነገር ነው መጥቶ የሚነሳ እና የእግዚአብሔር ሐሳብ ላይ እንዳለ ስፖንጅ
የስፖንጅ ማንነት ያለው ይመስለኛል። ይህ ስፖንጅ ዕቃ ማጠቢያው እንዲህ ስታደርጉት ዘይትም ካረጋችሁት አለው አቅም የመምጠጥ ነዳጅም ላይ ውሃም ላይ በሉት መስመር ስተት ሊሆን ይችላል። ራሳችን ጥፋት ከመስመር ወጥተን ሊሆን ይችላል። ይሄ የሚመልሱ አቅጣጫውን ድጋሚ የሚያሳዩ የሚገስጹ ወደ መስመራችን የሚያስገቡንን እግዚአብሔር አምላክ ወደ ህይወታችን ይላክልን። ኤሊሁሞች ይፍጠኑልን። ይህንን ነው ለማለት የምፈልገው። ኤሊሁሞች ይፍጠኑልን። አንዲት ጓደኛዬ ምን ስትናገር ሰማኋት። ቁጣ ነው፣ ያው በቁጣ ሆነ ንግግር ነው። ጸሎት ላይ ሰዎችን ልትጎበኙ ያው መጎብኘት ይኖራል። የታመመ ልንጠይቅ እንችላለን ምናምንና እዛ ስንሄድ እንደው አሁን አራስ ቤት ሲኬድ ምንድን ነው የሚደረገው? እሺ ቤት ውስጥ የምትረዳ ሴት የሌለቻት አራስ ቤት ሲገኝ ፔርሙስ ቼክ ይደረጋል። መቼ እንደው ቁጭ ብለን የቀረበውን ኩኪስ በልተን ጠጥተን ምናምን እሷ ተነስታ እስክታስተናግደን በቃ ለአራሲቱ የሚያስፈልገው ነገር ነው እዛ ቤት መደረግ ያለበት ከሄድን ማለት ነው። ታሞ የተኛ ሰው ቤት ሊኬድ ይችላል። ያ ሰው እንደዚህ ብሎ ተንፋቃ ካልጋዋ ላይ እንዲህ ብላ ተነስታ የሆነ ነገር እስክታደርግ መፍተን ማለት የለብንም። ለእያንዳንዱ ሁኔታ የሚያስፈልግ ከኛ የሚፈለግ የሆነ ነገር ይኖራል እና አይ ቲንክ የሆነ ቤት ልጠይቅ ሄዳለች። ያቺስ ደግሞ ታማለች በካንሰር 4 ስቴጅ እና እቺ የታመመች ሴት ነው ለዚህችኛዋ እህት የምትነግራት። በቃ ምርር እንዳላት ጎብኚዎች እንዳስመረሯት፣ ሊጎበኟት ሊጠይቋት የሚመጡ ሰዎች እንዳስመረሯት። አሁን ምን ጥቅም አለ? ካንሰር 4 ስቴጅ የታመመች ሴት ቤት ገብተሽ እንዴት ጀመረሽ? ምን ጥቅም አለ? እንደው በጊዜ ያልደረስሽበት ምን ጥቅም አለ? ምንም። እና ያቺ እህት ምን አለች? አፋችሁን ዘግታችሁ እጃችሁን አንቀሳቅሱ አለች። አፋችሁን ዝጉና እጃችሁን አንቀሳቅሱ፣ እግራችሁንና እጃችሁን አንቀሳቅሱ። እቺ ሴት ሻወር ያስፈልጋት ይሆናል እና ፕሊስ ፕሊስ አለች። በቃ እባካችሁ እንደዚህ አይነት ቤት ገብታችሁ እንዴት ጀመረሽ? ቀድመሽ እንድትሆን አላልሽም? አሁን 4 ስቴጅ ላይ ለደረሰ ሰው 1 ስቴጅ ላይ ያላላውቅሽ ምንም ጥቅም አለው? ምን ጥቅም አለው? የታመመ ሰው ቤትም ገብተን ወይ ለቅሶ ቤትም ገብተን እንደው ቀድማችሁ አልደረሰ ምን ያረጋል? ምን ያረጋል? ያው የተለመደ ታመው ነበር እንደዚህ ነበር የምንላቸው የራሳችን እና ምን አለች? አፋችሁን ዝጉ። የታመመ ቤት ስትገቡ አፋችሁን ዝጉ። ጸጉር መሰራት ካለበት ጸጉራችሁን ዝጉ። ቤቱ መጸዳት ካለበት ቤቱ ወደ ኪችን ግቡ ብላ ተቆጥታ ተናግራናለች። እና ብያለሁ። የምር ደግሞ ልክ ነው። ያው እኔ ታውቃላችሁ ሁለተኛዋ ልጄ ኦቲስቲክ ናትና አንዳንድ ሰዎች ምን ላይ ነው ግን ችግሩ አውቀሽዋል ምናምን። አሁን እሱ ነው የሚያስፈልገኝ። እኔ አያስፈልገኝ። አስቱዬ እስቲ ትንሽ ተንፍሺ እንያዝልሽ። ይሄ ነው የሚያስፈልገው። ወደ ኋላ ይመልሷል። አይምሮዋን እንትን አድርገው አይሰጡኝ። የሚጠይቅ ምን ያደርጋል? ሰርቫይቭ አድርገን እየተራመድን እኮ ነው፣ እየኖርን ነው፣ እየሄድን ነው። እግዚአብሔር ጸጋን ሰጥቶን ከኔም በባሰ ሁኔታ ውስጥ ያሉ ልጆች ያሏቸው አሉ። እኔም አለው የባሰም ያላችሁ አሉ። ግን እግዚአብሔር ጸጋ በዝቶ ወደፊት እየቀጠልን ነው። ጌታ ነው። እኔ አሁን እዚህ ጋር መጥቶ የዛሬ 14 ዓመት እንዴት ነው የሚቀጠለው? እሱ ወይ ለምን አይነግሩንም? ለምን አያሳዩንም? ዳር ቆሞ ከንፈር መምጠጥ ምናምን እሱ አይደለም የሚያስፈልገው። አስቱዬ እስቲ ተንፈስ በይ፣ ዛሬ ሊያዝልሽ፣ እስቲ ልጅሽን ሊያዝልሽ ዛሬ እስቲ ወጣ በይ፣ ሲጅና ጸጉርሽን ተሰሪ አስቱዬ፣ ዛሬ ከልጅሽ ጋር ሆናለሁ። እንዲህ ነው የሚባለው። አልፎ ማገልገል
አልፎ መዘመር የእግዚአብሔር ጸጋ ካላስቻለ በስተቀር እኔንና መሰሎቼ ማንም ሰው በጓዳ ያለ ህይወታቸው ማንም ሰው ያውቃል። አቅራቢያችሁ ኦቲስቲክ፣ ዳውን ሲንድረም ልጆች ያሏቸው ሰዎች ካሉ የሚደረገው ከንፈር አይመጠጥም። መደረግ ያለበት ነገር ምንድነው? ምን ልርዳሽ? ታውቃላችሁ ቸርች የማይሄዱ ሴቶች እንዳሉ ቸርች የማይሄዱ አሉ። ልጆቹ ሄደው እዛ ስለሚጮሁ ማለት ነው። እኔ የምሄድበት ቸርች ላይ ኤቭሪባዲ ኖውስ ያውቃሉ፣ የሚረዱኝ አሉ። ብድግ ብለው እኔ ቆሜ መድረክ ላይ ሳገለግል እሷን ይዘው ወደ ጓዳ ይገባሉ። ያው ካለባቸው እክል የተነሳ በቃ እኔ መድረክ ላይ ቆሜ እሷ ልትጮህ ትችላለች፣ የተለያየ ጥያቄ ልታነሳ ትችላለች እና ቆመን የቀጠልነው ቆሞ የሚዘመረው ከኔም በባሰ ሁኔታ ውስጥ ያሉ እህቶች አሉ። መቼም የራሴን ኤግዛጀሬት አላደርግም፣ ግን እነዛ ሴቶች የቀጠሉት ከእግዚአብሔር ዘንድ ባለ ጸጋ ነው። ሜቢ የሰዎች በህይወታቸው ላይ ላይኖር ይችላል። ስለዚህ የሚደረገውን እንወቅ። ቀድሞ እኔ ቤት ወይም ደግሞ እነዛ ሰዎች ቤት የመግባት ቀድሞ የመግባት እግራችሁን የማስገባት አክሰስ ስላገኛችሁ አፋችሁም እንዳይቀድ አፋችሁም ቶሎ እንዳይከፈት። ለዚህ ነው ኤሊሁ ምን አለ በጣም ደስከኝ፣ ዝም ብትሉ ጥበብ በሆነላችሁ ይላችኋል። አንዱ ቦታ ላይ አቤት ፍጥነት ይላል። ገና ለቅሶ እንደተሰማ ነው ሮጣችሁ የመጣችሁት፣ ግን 9 ወር ሙሉ ሰውየውን እንደዚህ አድርጋችሁታል። ዝም ብትሉ ጥበብ በሆነላችሁ፣ ባላወራችሁ ጸጥ ብትሉ እና ያላየሁት ሳይሆን የራሴን እያነሳው ነው ምነግራችሁ። ጥንቃቄ አድርጉ። በቃ ሰው ቤት ስትሄዱ እኔ ያው እንደዚህ አይነት ኦቲስቲክ ምናምን ልጆች ያሏቸው ጋር ነው የሴቶቹን ማለት የእናቶችን ብርታት ታዩና ነው ምን ያህል ነገሩን እንደተቋቋሙት የምታዩት። ተነስተው ከቀጠሉ ጸጋ በዝቷል እዛ ቤት። በቃ ጸጋ በዝቷል እዛ ቤት። የእግዚአብሔር እጅ በዝቷል። የእግዚአብሔር እጅ ደግሞ የሚበዛ እጅ እያበዛ ይበዛል። እጅ እያበዛ የሆነ ያ የማይመተርና የማይሰፈር ትልቁ እጁ ከሰማይ ወደ ምድር እንደዚህ ላይ ይዘረጋ ይችላል። በአንዱ እህት ይዘረጋል፣ በአንዱ ወንድም ይዘረጋል ጸጋ። ስለዚህ እግዚአብሔር መጠቀም ያርጋችሁ። ሰዎችን ካሉበት ነገር የማውጣትን አቅም ባንደበታችሁ ላይ ያስቀምጥ። የማውጣት አቅም በእጃችሁ ላይ ያስቀምጥ። እርዳታ ማለት ነው። እውነት it's tough by the way. So are you helping? እየረዳችሁ ነው። በእውነት እየረዳችሁ ነው። ጓደኞች ያሏችሁ ትንፋሽ ስጧችሁ። ትንፋሽ ስጧችሁ ማለት ወጣ ብለው ይተንፍሱ። ያሳዝናሉ። ጥያቄ አታብዙ። በእውነት ጥያቄ አታብዙ። በቃ መቼ ነው የጀመራት? መድኃኒቱ ነው? ወልጅ ላይ ነው? መርፌው ነው? ምን አገባን? ምን አገባኝ? ምን አገባሽ? ምን አገባህ? እንደፈሰሰ ውሃ ቁጠሩት። እጃችሁ ላይ መድኃኒት ከሌለ በሽታ አትቆስቁሱ። በሽታ አልቆስቁስ ነኝ መድኃኒት ይሻላል ካለሽ እንዴት ነው የሚያረግሽ ይላል እኮ ዶክተሩ እኮ ይጠይቃል። እንዴት ነው የሚያረግሽ? እዚህ ጋር ይቆርጠኛል። ኦኬ እንደዚህ። እዚህ ጋር ነው የሚያፍነኝ። ኦኬ እዚህ ጋር ራሴ ነው አይኔ ሊቆጠቁጥ። ኦኬ እሺ ኦኬ ለዛ ከሆነ ይሄኛው ለዚህ ነው ይጽፋል። እንካ ይላል። ምንም እኮ መፍትሄ የሌለው ነው ሴትዮዋን መከራዋን ብናበላ። ዝም ብትሉ ጥበብ ሆነላችሁ። ኤሊሁም የኤሊሁም ንግግር
እስቲ አስቢ ሂጂ እስቲ ሂጂ ወጣ በይና ምናምን የሚሉ አሉ። ነይ እስቲ አስዬ ተንፈስ በይ የሚሉ አሉ። ይዘሽ ነይ እስቲ ልጆችሽን ነይ እዚህ ቦታ ምናምን አሉ። የዛንም ያህል እንዲያረጋችሁ በሯን አሾልቃችሁ ማን ነው የመጣው ብላችሁ ደግሞ እንድታዩ የሚያደርጓችሁ ማለት እነ በልዳዶሶች ማለት ነው። እነ በልዳዶሶች ጓደኛ ያላችሁ በኦቲዝም በዳውን ሲንድሮም በእንዲህ አይነት ቻሌንጅ ስፔሻሊ በአውሮፓ በአሜሪካ በካናዳ ትንፋሽ ስጧቸው እንዲተነፍሱ እነሱ ወጣ እንዲሉ ሻይ ቡና እንዲጠጡ ሄደው ታሽተው ምናምን ዶ ሶሪ በጣም እንግዲህ ሞሮኮ ባዝና እንለለ እነሱም ሄደው ታጥበው እንዲመጡ ፋታ ስጧቸው። ለጠቅላላ እውቀት ሳይሆን አጠገባችሁ ያሉትን ሰዎች እንድትረዷቸው ነው ይሄንን እምላችሁ። አገልግሎታቸውን ያቆሙ፣ ከኳየር ያቆሙ፣ ከድቁና ያቆሙ፣ በእንዲህ አይነት ነገር የሚያልፉ ቸርች ለእንዲህ አይነቱ ነገር ቦታ ባለመረዳት ቦታ ያልሰጠቻቸው ሰዎች አሉ። የጠፉ ከቤት የጠፉ ከቸርች የጠፉ ከእግዚአብሔር ቤት የጠፉ ከቅዱሳን ንብረት የጠፉ ሰዎች አሉ። ትንፋሽ ስጧቸው፣ የተንፍሱ በየተራ። ስትቀሩ ቀረች ብቻ ነው የሚባለው። ከቸርች ቀረች። እግዚአብሔር ትልቅ ነው እና ይጮሃሉ። ለምሳሌ ይሯሯጣሉ፣ ተደጋጋሚ ድምጽ ያሰማሉ። እኔ ትልቁ ለምሳሌ ሄድፎን ያልቅብኛል። ሄድፎን አለ ሄድፎኔ ያልቅብኛል። ይሄ ኖይዝ ካንስል የሚያደርግ ነው። ጩኸት ስላለ እደቅነዋለሁ አንዳንዴ። ለምን ራሴን አሞኝ ወደ ፓናዶ ምናምን እንዳላልፍ ማለት ነው። እዛ ውስጥ እንደሚኖሩ ታውቃላችሁ። መቀጠልን አትዩ። እንደዚህ አይነት ልጆች ያሏቸው አገልጋዮች መቀጠላቸውን ብቻ አትዩ። ቆሙ ማገልገላቸውን አትዩ። ቤት ውስጥ ያለባቸው ብዙ ነገር አለ። ከእንደዚህ አይነት ልጆች ጋር እንቅልፍ አይተኙ። ሌላው ሚድናይት ላይ ብድግ ልትል ትችላለች። ሚድናይት 3 o'clock 4 o'clock ላይ ማለት ነው። ከዛ እናንተ ፍጥጥ ትላላችሁ። 6 ላይ ልጆች ለመላክ ትነሳላችሁ። ወደ ትምህርት ቤት ለማድረስ ብድግ ትላላችሁ። እንቅልፍ አልተኛችሁ። አይተኙ። እስቲ ወንድ ሆናችሁ ውሰዱና አስተኛችሁ። እናንተ ቤት ይተኙ። እነዛ እናቶች ይተኙ። ስለዚህ እና እንደማይተኙም ለመንገር ነው። እንቅልፍ አይተኙም። ጩኸት አለ። አሁን ማይ ቻሌንጅ ትምህርት ቤት ሲዘጋ እኔ እኮ ትምህርት ቤት የማይልኩ እናቶች እንዴት ነው የሚሆኑት? ኢትዮጵያ እንደነዚህ አይነት ልጆችን ኢትዮጵያ የማይልኩ እናቶች እንዴት ነው የሚሆኑት? ያልኩትኝ ትንፋሽ ስጧቸው። በቃ ለምሳሌ እስቲ ነው ልውሰድልሽ፣ ለአንድ ቀን እበዱ እናንተ ግዴለ
አብራቸዋቸው ውሰዷቸውና እበዱ። እነዛ ሴቶች ለሁሌ ነው እየተጮህባቸው የሚኖሩት። ቁመታቸው በጨመረ ቁጥር የህፃን ልጅ ጩኸትና የጎረምሳ ጩኸት አለ አይደል? ህፃኑ ነው የሚጮሁበት አለ። እያደጉ ሲሄድ ኢቭን በእነሱ እውቀት አሁን ጩኸቱ እንደሚያናድዳችሁ ካወቁ ጩኸቱን ነው የሚጨምሩት። ይዘላሉ። ብዙ ነገር አለ። እግዚአብሔር ወይ ያቆመዋል። አንዱን ባለ መድኃኒተኛ የኤሊሁን ቢጤ እንግዲህ ኦቲስቲክን ቀጥ የሚያደርገውን ወይ አንዱን ያስነሳልን ይሆናል፣ አናውቅም። ለጊዜው ግን እጃችሁ እግራችሁ ይዘርጋ፣ አፋችሁ ይዘጋ። እንዲያርግሽለታል እንዲያደርግሽ ደም ሰይዳት ጥሩ ነው ማለቱ ግን በቃ የሆነ ነገር ሳታርግ የሆነ ነገር አትበሉ። ቢያንስ አሁን ይሏቸዋል የራሳቸው እንትን ይኖርባቸዋል። ግሉተን እንትን ቆንጆ ነው። የግሉተን ፍሪ የሆነ ምግብ ቆንጆ ነው። ለምን ጋግረሽ አትወስጂላት? አይቻልም። እየተጮህባት ከእንደገና ኒውትሪሽን እንትን ውስጥ ገብታ ያስታውቋቸዋል። እንደዚህ አይነት እናቶች ቀረብ ስትሉ አንባቸው ዱብ ይላል። አሁን ወጣ ስል ታይሜን አጣጥሜ ነው የምጠቀማት። ተመልሼ እንደምመጣ ሳቅ ለአገልግሎት ራሱ ሲጠሩኝ 3ቷን ቀን አጣጥሜ ነው የምጠቀማት። አርጌ እንደ ሀገር ቤት ቺክን ምጥጥ አርጌ ለምን ተመልሼ እዚህ ነው የምመጣው። እና ፋታ እረፍት ስጧቸው። ቀን ላይ ወስዳችሁ ማሳደር እንኳን ባትችሉ እሱን ደግሞ ሌላ ሪስክ ስላለው ቤት ግን ቆልፋችሁ ምናምን ይዛችሁ ቁጭ ለማለት እነዛን ሴቶች እስቲ ዛሬ አንቺ ጋር ነኝ ልጆችሽን ለያዝ አንቺ ውጪ። እግዚአብሔርን አመሰግናለሁ አሉ እግዚአብሔር የሰጠኝ ሰዎች። እኔ ቁመት ጋር ላልደረሱ እጃችሁ ይድረስ፣ አይናችሁ ይድረስ፣ እግራችሁ ይድረስ፣ አፋችሁ ይዘጋና ቸርች የሚቀሩ አሉ። ቸርች የሚቀሩ አሉ። ስለዚህ እነዛ ሴቶች ቸርች እንዲመጡ እናንተ ቅሩ፣ በወር አንዴ ቅሩ። እኔ እኮ እውነት አይናችን ስለታወረ እንጂ ለምሳሌ በአንድ ቸርች ውስጥ ብዙ ላይኖር ይችላል። አሁን እኛ ቸርች ስንት ነው ያለው? 3 ልጅ ነው ያለው መሰለኝ እኛ ቸርች። አዎ 3 ልጅ ነው ያለው ቸርች ውስጥ። እሺ ልበል 30 ሰው አለ ልበላችሁ። እኚህ 30 ሰዎች በወር አንዴ ቸርች ቢቀሩ ምን አለበት? በጣም አስቸግረው ቤት ውስጥ ለቀሩት ማለት ነው። ወይም ደግሞ እታች ወርደው ልጆቹን ቢይዙ ምን አለበት? ምንም ችግር የለበትም። በቃ ልጆቻቸውን ይዛችሁ ታች ቁጭ በሉ በወር አንዴ። ኤሊሁምን ሁኑ፣ ኤሊሁምን ሁኑ። ኤሊሁምና እግዚአብሔር አንድ ላይ ነው የቀዱት ስል ኤሊሁም ከእግዚአብሔር ቀርቷል። የቀዳውን ደግሞ ለኢዮብ አድርሷል። ትክክለኛውን ወሬ ስላወራ ኢዮብና እግዚአብሔር ተገናኝተዋል። ቤቱ ሰላም ሆነ። በቃ እርቅ የሆነው በኤሊሁም መምጣት ምክንያት ነው። ዛሬም እንደዛው አንድ ቀን እነዚህን ሴቶች በመርዳት አንድ ቀን እነዚህን ወንድሞች በመርዳት ሊሆን ይችላል። አንድ ቀን በቃ የሆነ ቤት ውስጥ እጅና እግራችሁን በመሰንዘር እና በመዘርጋት በማስገባት ሰዎች ከእግዚአብሔር ጋር ይታረቃሉ። አይገርምም? በቃ ይፍረደኝ ኢዮብ ሲል የነበረው ና ውረድ እንነጋገር፣ ና ውረድና እንነጋገር። እግዚአብሔርና ኢዮብ በኤሊሁም
ኤሊሁም ባመጣው ከመንፈሱ በሆነ ከእግዚአብሔር ልብ በሆነ ንግግር እግዚአብሔርና ኤሊሁም ታርቀዋል። ኢዮብና ጓደኞቹ ታርቀዋል። እግዚአብሔርና እነ ኤልፋዝ ጓደኞቹ ታርቀዋል። አስታራቂ መንፈስ፣ አሳራፊ መንፈስ። እንደው ቀድማችሁ ሰው ቤት ጥሩ ነው መሄድ። ከመንፈሱ ከቀዳችሁ ሮጣችሁ ሂዱ፣ ካልሆነ አርፋችሁ ቁጭ በሉ። ሶስቱ ጓደኞች ቀድመው ነው ፍራሹ ገና እንደተነጠፈ አንሶላው እንደተነጠፈ ኢዮብ ቁጭ እንዳለ ወዲያው አጠገቡ በኢትዮጵያ ሐዘን ማለት ነው። ኢዮብ ደግሞ እንትን ባለበት ትቢያ ላይ ቁጭ አለ፣ ነሰነሰ ምናምን ደሴ ነሰነሱ፣ ግን ወፍ የለም፣ አልተጽናና መከራውን። ስለዚህ እግዚአብሔር ያላካችሁ በእግዚአብሔር ያልተላካችሁ ከመንፈሱ ያልቀዳችሁ አጽናኞች እግራችሁን ሰብስቡ። በቃ አንድ ሰው አይችልም የሚባለው ስለተማረና ስላልተማረ አይደለም። ከእግዚአብሔር መንፈስ ያልቀዳ ሰው አይችልም። በቃ ዝም ይበል፣ ጸጥ ይበል። ኤሊሁም ትንሽዬ በእድሜው ሽበት የሌለበት ጥቁር ፀጉር ያለው ማለት ነው፣ ወጣት ሜቢ ግን ይችላል። የቻለው ደግሞ ፓስተር ስለሆነ አይደለም፣ ረቨረንድ ስለሆነ አይደለም፣ ወንጌላዊ ስለሆነ አይደለም፣ ወይም እንደኔ ዘማሪ ስለሆነ አይደለም። የቻለው የእግዚአብሔር መንፈስ ነው ያለው። ከእግዚአብሔር መንፈስ የሚቀዳ ሰው ይችላል። ሶሪ እንግዲህ ለዚህ ነው ዝም ብሎ ለማንም አይከፈትም፣ ለማንም ስልክ አይነሳም ማለት ነው። ለምን ብዬ ልቤን ሰብራለሁ? ለምን ብዬ ቀኑ ሙሉ በሐዘን ቆያለሁ? ለምን ብዬ ወይኔ ይሄን ስልክ ባላነሳው ኖሮ ለምን እላለሁ? እንዴ ለማን ብዬ ለምን ብዬ አላነሳው? አለ ሰው ከእግዚአብሔር እንደሚቀዳ ከሌላም ይቀዳል። ጌታ ይቀዳል። ስለዚህ ጓደኛም አይታመንም ማለት ነው፣ ወዳጅም አይታመንም። የኢዮብ ወዳጆች ብሎ ነው እንግዲህ እንደዛ አይነት ነገር ይሁን። ስለዚህ ወዳጅም አይታመንም። ነው ትልቅ ሰውም አይታመንም ነው አለ። ያለፋችሁበትን ማያውቁ የት እንደነበራችሁ ማያውቁ በእግዚአብሔር መንፈስ ግን ተሞልተው ካላችሁበት ጉድጓድ መንቅረው የሚያስወጡ ከእግዚአብሔር የሚሰሙ ሰዎች አሉ። እነሱን እግዚአብሔር ያብዛል። የማትቀጂ ከሆነ አሱዬ አፍሽን ዘግተሽ ቁጭ በይ። ስለ ራሴ ነው የማወራው። መዘመር ስለቻልኩ ማጽናናት እችላለሁ ማለት አይደለም። ማለት የመዘመር ጸጋ በእኔ ላይ ስላለ በቃ የፈለኩበትን ቤት ሂጅ አንኳኩቼ ብርግድ አድርጌ እገባለሁ ማለት አይደለም። ስለዚህ ቀድሞ በደወለ ቀድሞ ሮጦ በሄድ አይደለም። ተጠንቀቁ። ጠዋት የተማርኩት ያለን ሮጦ በሄድ አይደለም። እግራችሁ ለመሄድ ከመነሳቱ በፊት ከመንፈስ ቅዱስ የሆነውን ነገር እንደምትናገሩ እርግጠኞች